አንተው በእናትህ ባቢራ አረፍ ወይ አሁን ህመሙን ያለው መጽሐፉን ባወጣው ሲበዛ ሳይሆን ሲመጠን ነው። በጥፊ መቤቴን በኋላ እንዳልከለከለው ስራውን ስላወቀው በጥንት ጊዜያቸው እኮ እነሱ ጋዜጠኛ ነበሩ። በዛ ደፋል በጥንት በጣም ምንጭነው ጉድ እንድታቁኝ ይፈልጋል። ጉድ ፕሮፌሰር ሙልጌታቸው ዋሪ ልጅ ነው። እንግዲህ ተመልካቾቻችን በጣም ሞቀኝ ሱጎ በጣም ሰራ ነው የቆየሁት። በነገራችን ላይ ሱጎውን ከጨረስኩ በኋላ ነው ለከለ እናንተ ማሳየት እንደነበረብኝ ያወቅኩት። ከዚህ በፊት አሳይቻችኋለሁ መሰለኝ ሱጎ እንዴት እንደሚሰራ። ባቢ በእናትህ ና አግዘኝ፣ ባቢ በእግዚአብሔር አግዘኝ። ሱጎ ሰራ ምንም እምቢ ብለኸኝ ነበር። በእናትህ ምንድነው መሰለኝ ና በእናትህ ና ቺክን በርገር የምትሰሪ መስል ምንድነው ጨምሪበት ማርያም ጨምሪበት መበጥበጥ ጀመርክ እንግዲህ አንተ እግዚአብሔር ማን ቢሉ ነው እሱ መጥ ነው ና ወደዚህ እኔ ፓስታ አርፍና በጉታ የምጠብቀው ዲስ ኢዝ ምጣኔ ይሄ በቂ ነው። ይኸውላችሁ ማርያም ድረስ አይ አንተ በእናትህ ባቢራ አረፍ በቃ እንደው ማለት በቃ ሊሰራው አልሰራም ማርያም አልሰራም ሞቆኛል። ዘርበት ሱጎ ሰራ ከኔ ጋር ነበርክ እንዴ? ቱቶሪያል እንኳን አታስሪ እኔ ላገባ ይቅርታ ጋር ማለት የምታክቺ ሰበራ ባቢቆ ሱቁ ላይ ሰራ ነው። አይ ወደ ተበላሽ በቃ ማርያም አልጨምረውም ወይ አድርጎ እግዚአብሔር አልጨምረውም። የራሴ ምጣኔ ያለ አዳም ሱጎስ እሺ ከናንተ ጋር አውራ ትንሽ ነካ ስለሚያደርገው ችግር አለበት። እንቁላል ጨምር ነው ነው እርግጠኛ ነኝ። የኛ ቤት አቃላችሁ ምን ችግር እንዳለ ምንም ነገር ሲበዛ ቢጣፍጥ ይመስላችኋል። ሲበዛ ሳይሆን ሲመጠን ነው የሚጣፍጠውና በቀደም የህቴሙ ያሳይቼቻለሁ። አሁን 3 ኪሎ የሚሆን ሽንኩርት ተከተፈ፣ ግማሽ ኪሎ ስጋ ተዘጋጀ፣ ቲማቲም 6-7 አካባቢ ቲማቲም ተከተፈ፣ ነጭ ሽንኩርት፣ ዝንጅብል፣ ክኖር ጨምሬበታለሁ፣ ቂቤ ጨምሬበታለሁ፣ ጥብስ ቅጠል እና ኮረሪማ ጨምሬባቸው እና ሁሉ አርጌ ሚክስ አርጌ በደንብ አርጌ አቁላልቼ ነው ይሄው ያቀረብኩት። እንደምታዩት ይሄ ለ2 ተኩል ሊያንሰኝ ይችላል ግን አንሰኝምና ዱቄትም ቀንሻለሁ። ትንሽ እንዳስፈላጊነቱ ሊጨመር ይችላል። እንቁላል ለጊዜው 6 ነው የወሰንኩት። 6 እንቁላል በቂ ነው ብዬ ነው ማሰበውና ፓስታ አልፍርነ ኩኪ ቪዲዮ ካለ ለምንሰራው ያንሳል ብዬ ነው ይሰግ ማርያም ማውደ ከምራ እሺ ጨምርልሃለሁ። ማርያም ይደፈል የምር ይደፈል በጥፍ ያጮሃል። አይስወት ጊዜ ወስድብኛል። በጥፍ መቤቴን ባቢራ እመቤቴን አይሆንም። እመቤቴን ብያለሁ። በእመቤቴን ብያለሁ። ማማዬ ትሙት ቁጭ አድርገው ይደፋል። በጥም በቃ እንደው ምጣ አልፈልግም። ማርያም አልፈልግም። አሁን አልፈልግም። ቺዙን ከጨመርሽ ይላል ማርያም ይላል። ዱቄት እንዳስፈላጊነቱ ጨምራለሁ። ይሄ ምንድነው? በኋላ እንዳልከለከለው ስራውን ስላወቀው ነው። አያችሁ ምንም አልጓጓለም። ቆንጆ ይጣበቃል። እኔ ስለመጥቶት እንቁላልና እኔ ስለመጥቶት ነው። 2 ስኒ የሚሆን እኔ ስለመጥቶት ነው። 6 እንቁላልና 2 ስኒ የሚሆን ዱቄት ነው የጨመርኩት እንደምታዩት። ለዚያው 2 ተኩል ፓስታ የምታዩት ሱጎ ቅድም የነገርኳችሁ ቺዝ እሱ ቢጨምርበትም እኔ ምጣኔ አልለውጥም። ይሄኛው ኦሬዲ ጨርሻለሁ። ዱቄቱን ተጠቅሜያለሁ። እነዚህ 3 ነገሮች አዘጋጅተናል። ለሱጎ መደባለቂያ ይሄ ባዶ ሳህን አዘጋጅቻለሁ። ባቢ ድምጽ ይረብሻል። ፕሮፌሰር ሙልጌታቸው ዋሪ ልጅ ነኝ።
ስሞት ማን ይባላል? ምንድን ነው የሰሩ ያሉት? በጥንት ጊዜያቸው እኮ እነሱ ጋዜጠኛ ነበሩ። ለዛ የእነሱ መንገድ መጥቶሽ ወይ አሁን ህመሙ ነው ያለው። እግዚአብሔርን ቶሎ ይበላል። በጣም አሳ ቃይ አሁን እስኪ እንደዚህ ሻንቆይ ከመስራት በፊት ጥያቄዎችን ትመልሺ። ሰራው ጠይቀኝ ባቢ ጊዜ የለም። እሺ መልሺ። ፎከስ አድርገሽ እንትን ነው ሱጎ እየደባለኩ ነው። ፓስቶ ማን የቀቀለው? እኔ ራሴ። ቺዙ ማን የሰራው? በዚህ ነው የምታረጊው? ምን ነው ሸክላ ነው ብረት ነው ምንድን ነው? ብረት። ይሄ በነገራችን ላይ የውጭ አንዲት አድናቂ በጣም የምትገርም አድናቂ ያረጀውን መጥበሻዎቼና ምን አየችና ሴቱን የላከችልኝና የኔ እናት ባለሽበት አመሰግናለሁ ተባረኪልኝ። ይሄው እየሰራሁበት ነው። መጀመሪያ በስከሱጎ ጋር ይደባለቃል ፓስታ። በስኒ ቀንሽና አምጪልኝ። ደበቅሽ በሶቴቱ ጋር ነው። አረ ከቤት አባ ነው የሚደበቀው። አያችሁ ስሜን ሲያጠፋ አየሽ ነው ስጎትን ጀምር። ቆይ ስቴፕ ባይ ስቴፕ ብዙ ነው ፓስታ። ሱጎ ይበቃል። በስኒ ቀንሽልኝ። እንጃለሽ ቂቤ ነው የምጨምረው እኔ። ዘይትም መጨመር ትችላላችሁ፣ ግን ሞት ቂቤ ቢሆን ብቻ ለገበታ ቂቤ አሪፍ ነው። ግን እኔ ቂቤ በደንብ አድርጌ በኮረሪማ በምን አሳምሬ አነጥረው ታውቃላችሁ። ቂቤ ሳነጥር ብዙ ጊዜ አሳይቻችኋለሁ። ስለዚህ ቂቤ ቢሆን ይበልጥ አሪፍ ያደርገዋል ብዬ ነው። እንደምታዩት ቂቤ አደረኩኝ። ይኸው ቂጡ እንዳይዝ አደርገዋል። ብዙ መብዛት የለበትም፣ ምክንያቱም ሱጎ ላይ ብዙ ጨምሬያለሁ ቂቤና ለዛ ብዬ ነው። ስለዚህ ቀባሁት መጀመሪያ። ዛሬ በደንብ ዲቴል ነው ማሳያችሁ። ሱጎ ነው ያመለጣችሁ። ግን ባቢ አታግዘኝም? የመጨረሻው ሱጎ ትንሽ ያንሷል፣ ግን መሀል ላይ ሳጣብቅ ስለማረግበት እዚህ ላይ ብቻ ሱጎ እንዳልጨርሶ ፈርቼ ከዛ ይሄ ለማጣበቂያ ቅድም ብሌ እንዳረኩት በደንብ የበጠበጥኩት ፓስታው እንደዚህ እንዲያጣብቅልኝ አባቢ ችግር ያለበት ስሞች ጨምረሽ ገና ሱጎ ምን አነስ የሚያንሳ ይመስልኝ አበዛውት ፓስታው። ቆይ ባቢ ጨምራ ገና ነው ገና አልጨረስኩም። እየሰርኩብሽ ነው እንጂ ዳዊት ስጎ አለ የፓስታ ፈር ነው። ዳዊት ባቢ እንዳታበላሽብኝ በእናትህ። ባለ ጨርሽ እኮ እርቦኛል። በእናትህ ብትወደ ሰርተ መብላት ነው። እሱ ምን ሳይበቃው አንታው ላረግ ነው እኮ አባቴ። ከዛ ከበዛ እኮ ይበላሻል። ምንም ነገር አይጣፍጥም ከበዛ። እሺ ምን ላድርግሽ? መጀመሪያ ላይ ሱጎ እንደዚህ እናደርጋለን። ምን ነው እሱም ደግሞ ይሄን እንደዚህ እንዲጣበቅ እርስ በርስ እንዲጣበቅ ሱጎ እና እንትኑ እንዲገናኝ ከዛ በኋላ ከላይ ቺዝ እና እንትን ነው ማድረግ። ስታደነባብረኝ አስተካክለኝ። ስቴፑን ራሱ አልጠበቅኩም። አታደነባብረኝ ባቢ፣ ደግፍልኝ። ያዛ አለ ነገር ምን ትሆኛለሽ? እንደዛ ኮታት ሱጎ በደንብ ይሉ ለግዣጅ አለ አይሳስሽ ውይ ብቻ አርጎ ተዘረገፈብኝ። ለአንድ እንቀንሰው።
ተው ቅቤ እንደዚህ በሁለት ሹካ ነው። አይቶ በቃ በቂ ላግዝሽ ከበዝሽ ችግር የለም ባቢ። ቆይ ደስ ትክክል ባቢ ማንችለው ነገር አታበላሽ። ተሰማምጪ ያለሽ ላቁ አንድ አግሬስ ርገፍ ያለው ነው የተረፈውን ባሰላት አርጎት ይችላል ችሎ ነው ናፓናቺ ተልጋ ናቺ ዝንካ ባቢ በእናትህ ተው ይቆም ሰፈር ወሰን ፈልግ ለምን እንደሚሞቅኝ አውቃል። ስለምታናደኝ ቀጥሎ አንዴ ልንገራቸው አሰራሩን ባቢ እኮ የሞቀሽ ፓስታ አደረግን፣ ሱጎ አደረግን። ከዛ ደግሞ ማጣበቂያችን ቅድም እንትን ያልነው ማጣበቂያ አደረግን። ወጣው ይችላል መጽሐፉን ባወጣው ይችላል ወንተናት እንደዚህ ካሜራ ተደላ ኮተት ራስ ስላጋባኝ ፕሮሰሱን እንኳን በትክክል ማከናወን አልቻልኩም። ና ቆመ ዝም ብለህ ተከታተል ፕሮግራሙ ጨምላቃ ና ማለት ስሚ አፍን ሳትከፍት ዝም ብለህ ናና ተከታተል። ሳረብሽሽ እንዳግዝሽ ከፈለግሽ አሁን እንጠቅሽ ጠይቂ መልሽ አትጠይቀኝ ችግር ይሄ ማለት አንድ ቤተሰብ ሙሉ በደንብ አድርጎ ነጭ አድርጎ በቃ ደስ ብሎት የሚበላው ፓስታ ነው። ለኛ ቤተሰብ አንድ ቀን ጨርስ አንተ አጨርስም ቆርጠዋል። ቆርጬ አስቀምጣለሁ። አንድ ሺህ ለማ ዞሮኛ ውስጥ ልንገባው ማለት እቺ ማጣበቂያሽ ፓስታ ማጣበቂያው ማለት በእንቁላልና በዱቄት የተዘጋጀ በነገራችን ላይ የእንቁላሉን ቴስት እናገኛለን። በዛ አጣብቅልናል። በጣም ጣዕሙ በጣም የሚገርም ነው። የእውነት ይጠቅማል። ዱቄት ይጠቅማል። አሁን ከጠይቂ ቆይ ከዚህ ጋር ይገኛል ጥያቄ ትመልሽልኛለሽ። እኔ የኔ ሬሲፒ የኔ ፍልስፍና እንጂ ምንም ማንም አላስተማረኝም። ፓስታ ነው ተፈላስፌ ከዛ ቺዝ እንደምታው ቺዝ ተጋርገሽ ይሄ መጨረሻው ሌየር ነው። መጨረሻው ይቀርኛል አንድ ሌየር ስሚ ሱጎ ይሰኛል። አሁን ጠይቀኝ ትመል አሁን በጠይቅ ይችላል። ምን እንደምጠይቀኝ ይልካዚ ፓንዳ ለምንድን ነው ውጣ ለምንድን ነው ጧት 3 ኪሎ ዱቄት አስገዛሽ? እግረ መንገድ ጧት 12 ሰዓት አሁን 6 ሰዓት ለምትሰሪው ምግብ ምንም የለም። 12 አልተነሳም። ልትዋሽ ትሞክራለህ? ምን አባክላለህ? ይሄ ደግሞ ሱጎ ነው። በደንብ እንዲደባለቅ በደንብ እንዲደባለቅ ለነሱ 3 ኪሎ ያስገዛሽ። በጣም አሪፍ ነው። 3 ኪሎ እንዳስገዛሽ ባቢ በጣም 15 አመት ወደ 15 አመት እየሄደ ስለሆነ ምላሱ ረጅም ስለሆነ እንዳትቀየሙት። በጣም የምችለውን ጉድ እንድታቁልኝ እፈልጋለሁ። ጉድ ወይ ጌታ ሆይ ኧረ በስመ አብ እድሜ ሲጨምር ምላስ ጨምራል እንዴ እንደዚህ ምን እንደልያሽ ስምራል የመጨረሻው ላይ እየሰራን ነው። አንቺ ላይ ስታርጊ መጀመሪያ ላንቺ ነው መጀመሪያ ሙያውን ማስተምርሽ። እኔ ልጋጉን ነው በቃ ይጣለው። ውይ ዶልጋት ምንም አታገኝም። ጥር ሞክ ታደምቀኛለህ። ዴኔ ድምቀት ነው ሁላና በልዩ አቀራረብ ትላለህ። ባቢ በዚህ ካልበለው ነው መከራከር ያለው። ሂድ ጥፋ ሹካሽ እሺ ለዳዊት ደግሞ ና ዳዊት እምቢ የምራሾች እምቢ አስጠልቶት የለ እኔ ተባረኩ ሰው ነኝ። የናሳብ ስለፈጡት ኮኔት እኔ ነኝ ሰሩት ማለት በጣም ፓስታ ፍሩ አስተያየት ንገረኝ። እፉፉ ንገረኝ። እፉፉ ነው